ሳቤላ እንግዲህ በመጨረሻ በሰላም ወደ ቤቷ ገባች ማለት ነው። ሳቤላ እንግዲህ ምንም አብርሃም የተባለውን ሳይከፍል የተባለውን ገንዘብ ሳይከፍል እንግዲህ ሳቤላን ወደ ቤቷ ወስዷታል። የሳቤላ አጋች ዲና እየደወለች ይሄንን ብር ካላስገባክ ልጅቷን እገላታለሁ ብለህ አብርሃምን አስፈራራው እያለች ነበረ። ግን ልጁ በጣም ልጄን ትመስልኛለሽ፣ ታሳዝኝኛለሽ እያለ ሳቤላን ይንከባከባት ነበረ። ግን በመጨረሻ ሳቤላን ነይ ወደ ቤትሽ ልውሰድሽ ብሏት ምንም ሳወጣ ምንም ነገር ሳደርግ ተው አለቆች ጋር አትጣላ ለኔ ብለክ የመጣውን ነገር ሁሉ እችላለሁኝ አንተ በአንሳ ስልኩን አንሳላቸው ካለቆች ጋር አትጣላ እያለች እንግዲህ ሳቤላ የትንሽ ትልቅ ናት ማለት ነው አስተሳሰቧ ስትለው ግን እሱ በጣም ያት ነበር። በጣም ታሳዝነው ነበር። በመጨረሻ እንግዲህ እኔ ወደ አባትሽ ልውሰድሽ ብሏት እዟት ሄዷል። አብርሃም ምን ያህል ደስ ይበለው ያ ሁሉ ጭንቀት ሲጨነቅ። ሰላም ክብራትና ክብራን ይቻላል የቤተሰቦች እንዴት ናችሁ? ዛሬ ተወዳጁ በሆነ በሳቤላ ድራማ መጥቻለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እያደረጋችሁ አስተያየታችሁን በኮመንት ታስቀምጡልኝ ዘንድ በአክብሮት እጠይቃለሁኝ። ሁላችሁንም ከልብ ነው የማመሰግነው። ሼር ላይክ የምታደርጉ የምታበረታቱኝ ቤተሰቦቼ በጣም ነው ከልብ የማመሰግነው። ከዚህም በላይ እንግዲህ በእናንተ ብርታት በእናንተ እርዳታ ትልቅ ቦታ እንደምደርስ ተስፋ አለኝ። ሳቤላ ወደ ቤቷ ገባች። ሳቤላ እንግዲህ ምንም ነገር አብርሃም ሳያወጣ ወደ ቤቷ እንድትገባ ያደረጋት አለቃው ነው ማለት ነው ያገታት። በጣም ሮሮ መልካም ሰው ነበረ። ዲና ግን ደውላ በጭራሽ እንዳትመልስ ይህን ብር ካላስገባ ልጅቷን እንዳትለቅ ወደ ሌላ ቦታ እዛሃት ሂድ እያለችው እየደወለችለት ነበር። እንደውም በመጨረሻ ስልክ ሲደወልለት እንዲህ ስልኩን አንሳ እንጂ ስትለው ሳቤላ አይ አላነሳም ማለት ከአለቆች ጋር ለእኔ ብለህ አትጣላ አንሳ፣ እኔ በገባው ጊዜ እገባለሁኝ አባቴ ጋር ግን ከአለቆች ጋር አትጣላ አንሳ ስልኩን እያለችው ነበር ሳቤላ። እሱ ደግሞ በጭራሽ አለ። ዲና ከማርኮን ጋር እየተማከረች ይህንን ብር እንዲያስገባ ቶሎ ብለሽ አንቺ ንገሪው፣ አሁንም ደግሞ ያቀደውን ነገር እንዲተው ሂጂና በሌላ ነገር አሰንተንበው ከአንቺ ፍቃድ አይወጣም እና ብሏት እሷ እንግዲህ ሳቤላን ፍለጋ እንደሄድ ነግራው ነበረ። ቀስ ብለን እናገኛታለን ልጃችንን እንደምንም ብለን ብዙም ዋጋ ከፍለን ቢሆን ልጃችንን ወደ ቤት እናመጣለን እያለች እሷ ግን በዛ እየደወለች ለአጋሾቹ ይሄን ብር ሳያስገባ እንዳትለቁ እያለች ብዙ ነገሮችን ታደርጋለች። ግን የመልካምነቱ የገርነቱ አምላክ አብሶ ማልዳ ታማለች። ልጅ ማለት ከባድ ነው። ከትምህርት ቤት እንኳን ስትመጣ አታምናትም፣ እየተደበቀች ነበር እየጠበቀች የምታያት። ማልዳ እንግዲህ አሁን በህመም ላይ ናት ያለችው በሳቤላ ምክንያት ማለት ነው። ግን በመጨረሻ ፈጣሪዋን ሁል ጊዜ ትለምን በማልዳ ልጁን ብዙ ጊዜ ለፍተዋልና ምንም ሳይከፈል ሳቤላ ወደ ቤት ገብታለች። በጣም ደስ የሚለው ሳቤ እንግዲህ ከእናቷ ጋር ትገናኛለች። አብርሃም እንግዲህ ምንም ነገር ሳወጣ ገንዘብ ሳወጣ በነጣ ልጁን አግኝቷል። አብርሃም በጣም ተጎድቷል። ብዙ ነገሮችን እዚህ እንግዲህ ሚስት የተባለችው ሚስቴ ናት ይላል እሱ። እሷ ሌላ ነገር እየሰራች ልጁን እስከማገት ድረስ እያደረሰችው። አሁንማ ማርኮ መጥቶላታል። ማርኮ እንግዲህ ይህን ሁሉ ነገር የሚያደርገው እንግዲህ በመሬት የካርታ ወረቀት እንዲሰጠው በመሬት የተነሳ ነው የሁሉ ቤቱን እንዲያስረክበው ለዛ ነበር። ባለፈውም እንደውም የሆነ እቅድ አቅደው ነበረ ባላጣ ብር ይበደርና የሚበደርበትንም ሰውዬ አንጥቶለት እሱ ተበድሮ ሲመጣ እኚህ መንገድ ላይ ቆሜ ሌባ አስቀምጬ ብሩን እንነጥቀዋለን፣ መጀመሪያ ቤቱን ለእኛ ታደረገልን ብሎ እንግዲህ ከዲና ጋር ተማክሮ ነበር። ይህን ሁሉ ምክር እንግዲህ
ልዩ ሰምታለች። ልዩ በጣም ሁሌም ከአብርሃም ጋር ናት እና ልዩ ይህን ነገር ሰምታ እንግዲህ አልተሳካለትም። አሁንም እንግዲህ ምንም ሳይከፍል ምንም ነገር እንትን ሳይል ብሩንም የአብርሃምንም ብር ሳይበሉ ሳቤላ እንግዲህ ወደ ቤቷ እኔ ልውሰድሽ ብሎ እዟት ሄዷል። ወደ ቤቴ ልትወስደኝ ነው አለችው። አዎ ውሰድሽ ብሏታል። በጣም ጥሩ ሰው ነው፣ መልካም ሰው እንደዚህ ነው እና እሱ እንግዲህ በአለቆቹ ላይ የሚመጣበትን ነገር ሁሉ ኃላፊነት ወስዶ ነው ሳቤላን የለቀቃት ማለት ነው። ግን ጭንቀቴን ዋጥ አድርጌ መፍትሄ በምፈልግ ነው ወደ አንተ የመጣሁት እያለች አብርሃምን እንግዲህ ትደልለዋለች። ዲና ማለት ምንድን ነው አለ። ለዛ ነው በውስጤ እሳት እየነደደ ዋድዬ አድርጌው ነው የመጣሁት። ዲና ደክሞኛል አላት አብርሃም። እውነት ደክሞታል። ልጄን ለማዳን ያልሞከርኩት ነገር የለም ግን አልቻልኩም ብሎ እንግዲህ ሁሌ ሲያለቅስ ነበረ። ነገር እያስጨነቀኝ ነው፣ እባክሽ ሌላ ጭንቀት አትጨምሪብኝ ብሎ እንግዲህ ብሏታል። አባቴ እያለች እያባበለች ይገባኛል እሺ እያለች ይሄ ሁሉ ያደረገችው ልጃችንም ምንም አትሆንም አይዞክ እያለችው አንዳንድ ነገሮችን አማክሬ ለዛ ጉዳይ የሆነ መፍትሄ አናጣም። አንድ ያሰብኩት ነገር አለ ግን በቃቶ በዚህ ላይ ያላስጨንቃል። ንገሪኝ ምንድን ነው? ይቅር ምንም ጥሩ ነገር አይደለም ብለዋለች። እንግዲህ በዚህ ሰዓት መጥፎና ጥሩ ማሰብ ይመስልሻል ብሎ እንግዲህ ለልጄ ስል ምንም ሲሆን አደርጋለሁ። እሱ የልጁ ነገር መስሎት ነው፣ እሷ ግን የራሷን ነገር ነው እያደረገች ያለው። ግን እርግጠኛ ነህ አለችው። ምንም ነገር ቢሆን ግድ አይሰጠም አለችው። ምንም ቢሆን ግድ አይሰጠኝም ብሎ እንግዲህ እሱም ለመስራት ሰፍ ብሎ እየሰማ ነው። አይ በቃ ይቅርብኝ አለችው። ዝም ብዬ ስጨንቅ ያሰብኩት ነው ይቅር አለችው። ንገሪኝ ቢላትም እንግዲህ ልጄን የሚያድን ነገር ከሆነ ምንም ነገር ዋጋ ከፍላለሁ ብሎ አብርሃም ቃል ገባላት። ቀይራ ሌላ ጊዜ እነግርሃለሁ፣ ሌላ ነገር ማድረግ እንችላለን፣ ልጃችንን ለማግኘት ምንም ነገር አደርግልሃለሁ፣ ምንም ነገር እንሞክራለን እያለችው እንግዲህ እየደለለችው ነው። እሱም እሺ ብሎ እውነት መስሎት እንግዲህ በሽታ ተቀበላት አብርሃም። እሷ ግን እውነት አይደለም፣ ብዙ ነገሮችን ደግሞ ሌላ እየጠነሰሰችበት ነው እንደዚህ የምታደርገው። ልዩም ማልዳን ፍለጋ ሄዳለች። ማልዳ ምን ሆና ነው እስካሁን ስልክ ያልደወለችው? ምን ሆና አሟት ይሆን እንዲህ እያለች እንግዲህ ማልዳ እንግዲህ ታማለች በልጇ ጭንቅ የተነሳ እንግዲህ እሷ የምታስባት ምጭና ልዩ ታረቁ ማለት ነው። እንግዲህ ልምጭ ከዚህ ፊት ጓደኛውን እንዴት ትወደኛለች ወይ ትቀናለች ወይ ብሎ እንግዲህ ለስለላ ከጓደኛዋ ጋር እንትን ብሎ ነበር። ወደደች ወይ ላርዲ እንግዲህ ላርዲን እንደ ሚስት እንደ ጓደኝነት አርጓት ትቀናለች ወይ ተቀናች ትወደኛለች ልዩ ብሎ እንግዲህ ብዙ ጊዜ ፈትኗት ነበረ። ከዛን እሷ ደግሞ መታሳመችው ማለት ነው። ወደዳችኋት ወደሃል አይደል? ለአንተ ፍቅር አላት አይደለ? መታሰስማ ይቻለሁ እንግዲህ ለሰርጋችሁ ተዘጋጁ፣ ስጦታ ስጣት አለችው ማለት ነው። እንግዲህ እሷም ስሜት አላት፣ ሴት ልጅ ስጦታ ትወዳለች። ላርዲም እንግዲህ ያው እሷን ፍቅር እዟታል መሰለኝ፣ እንደምትወዳት ነገራት። ደግሞ ብዙ ጊዜ ነው እዚህ ሰፈር ውስጥ አታገኛትም። ብዙ ሰፈር ውስጥ ስታገኛት ለራሴ ያደረጋት ይመስለኛል እና ብላ እንግዲህ ነግረዋለች። ፍቅርህን ግለጥ፣ ቦታ ስጣት፣ ጊዜ ስጣት ብላ ለእሷ መሆን ሁሉ ሆኑላት ብላ እንግዲህ ለአርዲ ልምጭ ነግረዋለኝ ማለት ነው። ደግሞ ራስን በደንብ አክብራት፣ ራስህን ጠብቅ፣ መልካም የፍቅር ጊዜ ብላ እንግዲህ ለአርዲ ጥላው ሄዳለች ማለት ነው። ለአርዲም ስሜት አላት ማለት ነው። እንግዲህ እያለቀሰ ጥላ ሄደችው። እንግዲህ ያው እሷ
እሷን ለመፈተሽ ብላ ገብታ ያው እሷን ፍቅር እዟት ከልምጭ ምንም ማድረግ አይቻልም። እንግዲህ በጣም ነው የሚያሳዝነው። የሳቤላን አጋች አንዱን ይዘው እንግዲህ አግተውት እየደበደቡት ታስረህ ታውቃለህ፣ ሞተህ ታውቃለህ እያለ ሰውዬው አፍህን ዝጋ እያለ ምን አይነት ጨዋታ ይዘህ እየሞከርክ እኔ ጋ እንዲህ አይነት ነገር አይሰራም። ወደ ኋላ ስራው እንግዲህ በሳቤላ ላይ እንዴት አደርጋለህ እያለች ልዩ በጽፊ የመጣችው ማለት ነው። ገና እንዳየው የአራዳ ልጅ መሆንህን የገባኝ። የአራዳ ልጅ ደግሞ ነገሮችን ከብዙ አድርጎ ነው አስበው እያለው እንግዲህ እያባበለው ነው እንዲፈታው ማለት ነው። ህይወትሽ ይበላሻል። እኔ ማርኮን አታውቁትም። ማርኮ እኔን እንዳገትክን ታወቅ፣ ማርኮ ህይወትክን ነው የሚያበላሸው አለው። እንግዲህ የማርኮ ረጂ ነው እንግዲህ ያሳገቱት። ሁላችሁንም ይገላችኋል እኔን እንዳገተ ካወቃችሁ ብሎ እንደውም ልምከርክ ራስን ከዚህ ነገር ውስጥ አውጣ፣ እኔም በሆን ውለታህን አልረሳም እያለ እንዲለቅ እያባበለው ነው ማለት ነው። ከፈታኸኝ ከጎናችሁ እንደምሆን ቃል እገባልሃለሁ ብሎታል ማለት ነው። አንተ ሰው እያሰማም ዘንበል እያለው ነው ማለት ነው። የአራዳ ልጁን እያለ ነቃ በል እያለ እያባበለ ነው ማለት ነው። እንግዲህ የማርኮን ጓደኛን አግተውት እነ ልዩ እየደበደቡት ነው ማለት ነው። ልዩ እንግዲህ በሳቤላ የመጣባትን ነገር በጣም ከባድ ነው። በመጨረሻ ሳቤ እንግዲህ ወደ ቤቷ በመግባቷ ሁሉም ደስተኛ ናቸው። እንግዲህ ማልዳና አብርሃም በጣም ነው የሚደሰቱት። እንግዲህ ማርኮና ዲና አሁንም ማበዳቸው አይቀርም። እንግዲህ ምንም ብር ሳይከፈል ሳቤላ በመለቃቋ ይሄን ነገር ያው ቤት ከመጣች በጣም ነው እሷን ጉዷ ይፈታል። በቃ አብርሃም ደግሞ ትክክለኛ ሳብቺ ማልዳ መሆኗን ዲና መሆኗን ያሳገተቻት ትክክለኛ ከሰማ በመጨረሻ አብሮ አይኖሩ እንደሚለያዩ ያለ ነው ማለት ነው። አንዳንድ ሰው የባሰ ወጥመድ ውስጥ የሚገቡ አሉና እቺ ልጅ ባታግታት አብርሃም ምንም አላጎደለባትም፣ ምንም አላረጋትም። ግን በአንድ ልጁ መታበት ልጁ እንዲህ አድርጋ ስታሰቃይበት በጣም ያሳዝናል። እና በሰው ላይ እንደዚህ ክፋት መስራት ክፋትና ገንዘብ መውደድና ማልዳ እንግዲህ በአንድ ልጇ ለልጇ ብላ ነው እኔ ላንቺ ብዬ ነው የምኖረው፣ ላንቺ ብዬ ነው መኖር ያለብንም ላንቺ ነው፣ አንቺ ስትኖሪ በአንቺ ነው ደስቴም ሁሉ ነገር እያለች ነው እንግዲህ በጣም ነው አንድ ልጇን የምትወደው። በመጨረሻ እንደዚህ ልጇ ስትታገትባት እንግዲህ እሷም ታማለች። ዲና እንግዲህ አሁን ዲናና አብርሃም መለየታቸው አይቀርም። ለምን አብርሃም ይሄን ነገር እውነቱን ከሰማ በጭራሽ አይተዋትም። ያው ከዚያ ቤት መውጣቱ አይቀርም። በፊትም እንግዲህ ይህን ሁሉ ነገር ያደረጋችው አብርሃም ማርኮን ታስሮ እስር ቤት ባሏ ነው ምናምን ብለው ፖሊሶቹ በዚህ ምክንያት ነው እንግዲህ ተጣልተው ነበረ። ወደ እሷ እንዲመለስ ይሄንን ያደረገችው ማለት ነው፣ ሳቤላን ያሳገተችበት። እንግዲህ በዚህ ላይ ደግሞ አሁን ይሄን ነገር ከሰማ ተውኝ ምን ያህል እንትን እንደሚል እና ቤተሰብ ሁላችሁንም ከልብ ነው የማመሰግነው። አንዳንዴ መልካምነት ለራስ ነው። ወደ አባትሽ ልውሰድሽ ብሎ እንግዲህ እዟት ምን ከዚህ ልታስወጣኝ ነው አለችው ሳቤላ። ከዚህ ልታስወጣኝ ነው አለች ሳቤላ። ፈገግታዋ በጣም አዎ ወደ ቤትሽ ወስድሻለሁ ብሏት እንግዲህ በጣም መልካም ሰው ነው። አሻንጉሊትን ገዝቶላት ትሪስት እያደረጋት በጣም ምንም አልጎደለባትም። በመጨረሻ እንግዲህ ወደ ቤቷ አዟት ሄዷል። ሳቤላ እንግዲህ በጣም ነው ደስ የሚለው ወደ ቤቷ በመመለሷ። በጣም ፈጣሪ እንግዲህ ከድሃ ጎን ነው ሁሌም። አብርሃም ብዙ ተሰቃይቷል፣ በእሷ ብዙ ነገሮችን እንትን ብሏል። ይሄ ሁሉ ገንዘብ ኬት አንጥቼ ነው የምሰጠው? በቃ ሁሌ ጭንቀት ነው፣ በጭንቀት ላይ ጭንቀት፣ በጭንቀት ላይ በሀሳብ ላይ ሀሳብ
ዲና ትጨምርበታለች። ግን በመጨረሻ በነጣ ልጁን ማግኘቱ በጣም ደስ ይላል። ክብራትና ክብራን ቤተሰቦቼ ሁላችሁንም ከልብ ነው ማመሰግነው። ቤተሰብ ያሏችሁ አበረታቱኝ። አንዳንዴ መልካም ስራ ለራስ ነው። ገንዘብ መውደድ ጥሩ አይደለም። አሁን እንግዲህ ስንት ዲና በመጨረሻው ቤቱን ጥላ ትሄዳለች። በቃ አብርሃም አይተዋትም በጭራሽ እና አብርሃም ይህንን ነገር ከሰማ በጭራሽ አይተዋትም። የባሰ ከቤት ጥላ ትወጣለች ማለት ነው። እንግዲህ ለገንዘብ ብላ ገንዘብ መውደድ ምንም አያደርግም። ገንዘብ ገንዘብ ነው። ገብቷችኋል? ሰው ልጅ ሰው ነው የሚበልጠው። በገንዘብ ሰውን ማሰቃየት እግዚአብሔር ደግሞ ዋጋ ይከፍላል ማለት ነው። እና እንግዲህ ይህን ሁሉ አብራ እየኖረች ባሏ ነው ባልና ሚስት ሆነው የእሱ ልጅ እንግዲህ ለእሷም ልጇ ናት። ወዲ ልጅ ትላታለች። እንደዚህ ማሰቃየት በጣም የሚያሳዝን ነው። ፈጣሪ በመጨረሻ የሚስኪን የድሃ አምላኳ ወደ ቤት እንድትመለስ ሆናለች። ውድ ቤተሰቦች ቀጣይ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሁላችሁም ከልብ ነው የማመሰግነው። ሰላምና ፍቅር ከሁላችን ጋር ይሁን እያልኩኝ ቀጣይ እስከምንገናኝ በአዲስ ቸር ሰንብቱ። እና ቀጣይ ክፍል 60 እንገናኛለን። ኢሳት ይሄ ድራማ እንግዲህ ብዙ አስተማሪ ድራማ ነው። ብዙ ነገሮችን ሳቢላ እንግዲህ በመጨረሻ በሰላም ወደ ቤቷ ገባች ማለት ነው። ሳቢላ እንግዲህ ምንም አብርሃም የተባለውን ሳይከፍል የተባለውን ገንዘብ ሳይከፍል እንግዲህ ሳቢላን ወደ ቤቷ ወስዷታል። የሳቢላ አጋች ዲና እየደወለች ይሄንን ብር ካላስገባክ ልጅቷን እገላታለሁ ብለህ አብርሃምን አስፈራራው እያለች ነበረ። ግን ልጁ በጣም ልጄን ትመስልኛለሽ፣ ታሳዝኝኛለሽ እያለ ሳቤላን ይንከባከባት ነበረ። ግን በመጨረሻ ሳቤላን ነይ ወደ ቤትሽ ልውሰድሽ ብሏት ምንም ሳወጣ ምንም ነገር ሳያደርግ ተው አለቆች ጋር አትጣላ፣ ለኔ ብለክ የመጣውን ነገር ሁሉ እችላለሁኝ አንተ በአንሳ ስልኩን አንሳላቸው ካለቆች ጋር ጣላ እያለች እንግዲህ ሳቤላ የትንሽ ትልቅ ናት ማለት ነው አስተሳሰቧ ስትለው፣ ግን እሱ በጣም ያት ነበር፣ በጣም ታሳዝነው ነበር። በመጨረሻ እንግዲህ እኔ ወደ አባትሽ ልውሰድሽ ብሏት እዟት ሄዷል። አብርሃም ምን ያህል ደስ ይበለው ያን ሁሉ ጭንቀት ሲጨነቅ። ሰላም ክብራትና ክብራን ይቻላል የቤተሰቦች እንዴት ናችሁ? ዛሬ ተወዳጁ በሆነ በሳቤላ ድራማ መጥቻለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እያደረጋችሁ አስተያየታችሁን በኮመንት ታስቀምጡልኝ ዘንድ በአክብሮት እጠይቃለሁኝ። ሁላችሁንም ከልብ ነው የማመሰግነው። ሼር ላይክ የምታደርጉ የምታበረታቱኝ ቤተሰቦቼ በጣም ነው ከልብ የማመሰግነው። ከዚህም በላይ እንግዲህ በእናንተ ብርታት በእናንተ እርዳታ ትልቅ ቦታ እንደምደርስ ተስፋ አለኝ። ሳቤላ ወደ ቤቷ ገባች። ሳቤላ እንግዲህ ምንም ነገር አብርሃም ሳያወጣ ወደ ቤቷ እንድትገባ ያደረጋት አለቃው ነው ማለት ነው ያገታት። በጣም ሮሮ መልካም ሰው ነበረ። ዲና ግን ደውላ በጭራሽ እንዳትመልስ ይህን ብር ካላስገባ ልጅቷን እንዳትለቅ ወደ ሌላ ቦታ እዛሃት ሂድ እያለችው እየደወለችለት ነበር። እንደውም በመጨረሻ ስልክ ሲደወልለት እንዲህ ስልኩን አንሳ እንጂ ስትለው ሳቤላ አይ አላነሳም ማለት ከአለቆች ጋር ለእኔ ብለህ አትጣላ፣ አንሳ እኔ በገባው ጊዜ እገባለሁኝ አባቴ ጋር ግን ከአለቆች ጋር አትጣላ፣ አንሳ ስልኩን እያለችው ነበር ሳቤላ። እሱ ደግሞ በጭራሽ አለ። ዲና ከማርኮን ጋር እየተማከረች ይህንን ብር እንዲያስገባ ቶሎ ብለሽ አንቺ ንገሪው፣
አሁንም ደግሞ ያቀደውን ነገር እንዲተው ሂጂና በሌላ ነገር አሰንተን በይው ከአንቺ ፍቃድ አይወጣምና ብሏት እሷ እንግዲህ ሳቢላን ፍለጋ እንደሄድ ነግራው ነበረ። ቀስ ብለን እናገኛታለን ልጃችንን እንደምንም ብለን ብዙም ዋጋ ከፍለን ቢሆን ልጃችንን ወደ ቤት እናመጣለን እያለች እሷ ግን በዛ እየደወለች ለአጋሾቹ ይሄን ብር ሳያስገባ እንዳትለቁ እያለች ብዙ ነገሮችን ታደርጋለች። ግን የመልካምነቱ የገርነቱ አምላክ አብሶ ማልዳ ታማለች። ልጅ ማለት ከባድ ነው። ከትምህርት ቤት እንኳን ስትመጣ አታምናትም፣ እየተደበቀች ነበር እየጠበቀች የምታያት። ማልዳ እንግዲህ አሁን በህመም ላይ ናት ያለችው በሳቢላ ምክንያት ማለት ነው። ግን በመጨረሻ ፈጣሪዋን ሁል ጊዜ ትለምን በማልዳ ልጁን ብዙ ጊዜ ለፍተዋልና ምንም ሳይከፈል ሳቢላ ወደ ቤት ገብታለች። በጣም ደስ የሚለው ሳቢ እንግዲህ ከእናቷ ጋር ትገናኛለች። አብርሃም እንግዲህ ምንም ነገር